እየተባሉ የሚሰጡት በስሜት እየተገፋፉ እየሄዱ የወር ደሞዜ ስራ ትታ እኮ ነገ ጃዛ ቤት ውስጥ ልትቀመጡላት ትችላለች። ገብቶሻል? እዛ ጋር ለእናት ሻትስጥ እየተባለች ለአባት ሻትስጥ ለወንድሞቻችሁ አትስጡ እየተባለ ከዛ ስራ ፈታ ምናምን ነገር ከአረብ ቤት ጠፍታ ምናምን ምን ያህል ጊዜ አረብ ሀገር ቆይተሻል? 15 ዓመት 20 ዓመት ይላሉ። 20 ዓመት ሙሉ እቤት ሳይኖርሽ ሀገር ላይ እንዴት አርጋ ቤት ይኖራታል? እንዴት አርጋ ወደ ሀገሯ የምገባበት ትኬት ይለመንላታል? በየወሩ ግን እዳ እንዳለበት የሆነ ክሬዲት እንዳለባቸው ሀቢባ ቤት ነበር እየሄዱ ሀቢባ እየመጣች ወርቅ ታስቆጥራቸዋለች። ለባሏ መኪና ገዝታ ቁልፍ ስትሰጥ እናያለን። እኔ ሰጥቼ ባላቀም እነዚህ ሰዎች እንደ ሻማ እየቀለጡ ወስዶ ለሚሰጡት እኔ በጣም ያመኛል። እግዚአብሔር ነው የምልሽ። ለቺ የእናት ቡዳ ተንከሲስ እኔ ሴትና ሴት ልታበዛ ተመሳሳይ ጾታ ልታበዛ ተልካ ይሁን አላቅም። ባልና ሚስቶችን ስታይ ታለያያለች። ይማርሽ አንዷ እኮ እሷ ቤት ገብታ ማለት ነው አቡዬ አንቺ ቤት ነው የተፋታሁት ከባሌ ጋራ አንቺ እንግዲህ አጋቢ ባልፈልግልኝ ነው ያለን ያለቻት። ማርያምን ነው የምልሽ። ገብቶሻል? እቺ ትዳርን የምታለያይ ልጆችን ሜዳ ላይ የምትበትን የምታበረታታ ጎዶሎ ናት። እቺ ቁመቷ አጠረ እንጂ እግዚአብሔር ምስክሬ ናት። እቺ እንደ ቁመት ቢኖራት ማለት እንደ ሀገሩ ገብታ እኮ ሆቴል ይዛ እኮ ነው የቆየችው 24 ሰዓት። ልክ እዚሁ እንደምናያት ቲክታክ ላይ ነበር ስናያት የነበረ። እናት አባቷ ቤት የማትሄድ ጎዶሎ፣ እናት አባቷ ጋራ የማትስማማ ቤተሰብ የሌላት ባዶ ናት እቺ ሴትዮ ማለት ነው። ምክንያቱም ልጅ አትወድም። አሁንም በሆዷ ልጅ ይዛለች። እንደው ምን አይነት ልጅ እንኳን የበፊቱ ዱዳ ተፈጠረ ከዛ በኋላ አወራለን። ከዛም በላይ ሊሰጣት ይችላል አናውቀውም። አሁንም ግፋት ስራ ልጆች እየበተነች ነው በምታረገው ነገር ላይ። እንደው ሀቀኛ ኮነች ከሰው ጋር ብትቆም ፋኒ ጋር ነበር ዛሬ የምትቆመው። ለፋኒ ነበር ድምፅ መሆን የነበረባት ማለት ነው። ጂጂክያ ምላሷን ፈርታ ከቤታየው በላይ እኮ ብሔርን የተሳደበ የለም። ማናትን ቁርቲ እኮ እሷ ቤት ስገባ እኮ ማለት ነው አንቺ ብሔርተኛ ነሽ ብላ እኮ ነው ገና ገስት ልካ ስገባ ስለምን እንደምታወራች ሊሳታቅ እኮ መንቅራ ያስወጣቻት ነው። እሷ ቤት ብዙዎች ነበሩ ስለ ፖለቲካ የሚያወሩ አብሮ ምናምን ነገር እያቀማጠለች የምጠራ ብዙዎች አሉ። ገብቶሻል? እንቅልፌን ግን መንጥላ ነው የጣለችው። ያን ትናንትና በኦሮሞ ህዝብ አትወደጅም ወይ ገለመሌ የምትባባለውን እሱን ለማካካስ ነው ወይ? እኔ እንዳንቺ በሆነ ቂጤን ቆላ ነበር እንዳንቺ አብር ነበር። በአንድ ጎንም ደግሞ ሳብርን እየሰደበቻት እኮ ነው። አንቺ እብድ ነሽ ልጆችሽን በትነሽ ባትላትም እኔ እንደሱ አብዳለሁ ማለት እያበረች ነው ተዋት ማለት እኮ ነው። እና እቺ ህዝቡ ነው ዳስኮራው ነው። አረብ ሀገር የሚሰሩ እህቶቻችን እንደ ሻማ እየቀለጡ የሀቢባን ባል እያኖሩላት ነው። ቤት ተከራይተው ገረድ ቀጥረውላት ሰራተኛ ቀጥረውላት እሷ ባሏን ታቅፋ ማንታ ልጆች ትመኛለች። እነሱን ባሎቻቸው ፍቱ እየተባሉ ምን እንዳስነካቻቸው ምን እንዳዞረችባቸው አናውቅም። ዳስኮራው 24 ሰዓት እየሰራ ክሬዲት እየተበደረ እያመጣ እየሰጣቸው ማለት ነው። ባሎቻቸውን በነፃ ምንም ሳይሰሩ የነሱ ባል የነ ቤታየው ባል የነ ጂጂ ኪያ የጂጂ ላለው የነ ሀቢባ ባል አረ ብዙዎች ማለት ነው ቁጭ ብለው እየበሉ እየኖሩ ነው። ምንም ነገር እንግዲህ እነሱ 24 ሰዓት ሰው ቤት እየሰሩ የሌላቸውን ገንዘብ እነሱ ቲክታክ ላይ ቁጭ ብሎ እየቆጠሩ ነው። ስልክ ቁጥር አስቀምጠው እኮ ተደውለው እኮ እንደ ባለዕዳኑ አምጦ እየተባሉ የሚሰጡት በስሜት እየተገፋፉ እየሄዱ የወር ደሞዜ ስራ ትታ እኮ ነገ ጃዛ ቤት ውስጥ ልትቀመጡላት ትችላለች። ገብቶሻል? እዛ ጋር ለእናት ሻትስጥ እየተባለች ለአባት ሻትስጥ ለወንድሞቻችሁ አትስጡ እየተባለ ከዛ ስራ ፈታ ምናምን ነገር ከአረብ ቤት ጠፍታ ምናምን ስለማይፈቅድልኝ ሙስሊም ስለሆንኩኝ ሻሼን አላውልቅም አለች። አሁን ግን በቀደምነታ እኔ እንዳንቺ ቀጭም እንደሷ ቀጭም ብሆን ኖሮ እንደሷ ራቁቴን እደንሳለሁ ነበር ስትላቸው የነበረው ለማዳም ቅመሞች እና ሀቢባ ተጀምሮ እስከሚያልቅ ድረስ ፌክ። እንደገና ደግሞ አሁን እንደተባለው እንትኑን ተቆጣጥረዋለች። ቤታዮ ገባሽ? ጊፍቱ ምኑን ተቆጣጥረዋለች እና ተመልካች የላትም። አሁን በቀደምነት ራሱ ገብታ ስትናገር አልነበረ ቤታዮ አንቺ ትዳርማ የለሽም
ትዳር ቢኖርሽ እንደዚህ ትሆኚ ነበር እያልቻ ነበረ። ቅድም አንቺም እያልሽ ነበር። በላቀቂም በልካታ አለቻት እኮ ቀጥታ ቃል በቃ ማለትም እንትን እንደ መሳቅ እያለች ማለት ነው። ቆሞ ቀርነሽ እና አቢባ ማለት እንደዚህ ነው ያለቻት። ቆሞ ቀርነሽ ያለች ያ ሰምቻለሁኝ ነበርኩኝ አይቻለሁኝ። ደግሞ ያጠገቧት ማለት ነው። ሲደግፉ ምክንያት የላቸው፣ ሲቃወሙ ምክንያት የላቸው። እኔ ሳፖርት አረጋታለሁ ጥሩ ስታረግ፣ ስትሳሳት ደግሞ መምከር ደግሞ ግዴታችን ነው። ሂጂበት ሳሪ ሂጂበት አንቺ በጣም ባለጌ በቃ ባለጌ። እኔ በእውነት በእሷ የተነሳ እንደው የአዲስ አበባ ልጅ ነን ማለት ራሱ እንዴት እንዳስጠላኝ በእውነት። የአዲስ አበባ ልጅ እኮ ላለው አካፍሎ የሚያበላ እሷ እኮ የሰውን ብር የነዚህ የአረብ ሀገር ለምን አውቀዋለሁ። አሁን እኔ ዩሮፕን ብሆን የአረብ ሀገርን አውቀዋለሁ። አረብ ሀገር ሰርቼ ነው ወደ ዩሮፕ የመጣሁት እና በጣም ነው በቃ እኔ እንጃ ምን ብዬ ልንገርሽ። ሄለን በቃ እንዴ ሳምሪ እኮ ያለችው ዩሮፕ ነው። እኔ ለመጀመሪያ በህይወቴ የሰማሁት ለመጀመሪያ ጊዜ ሲንግል ዳድ እንትና ነው ፋኒን ያየሁት ለመጀመሪያ ጊዜ ሰማሁት። እና በጣም ባለጌ እንደገና የፈለገችበት ነገር ማድረግ የምትችልበት ከሷ የተሻለ ሀገር እኮ ነው ሳምሪ ያለችው። የፈለገችውን ነገር እያደረገች ልጇን ለአዲስ አመት ቀን እሱ ጉንፋን ይዞት ከአዳም ተላልፎበት እንደዛ ትኩሳት ሆነው እንደዛ ፍዝዝ ብሎ እኔ እንኳን ጌም ሳጫውተው ነበር። እሷ ግን ከእናቷ ጋር ቂጧና አሯን ትንጥ ነበር። ትክክል በእውነት የምትለው ልጁን ጥሎባቸው እኮ ለመንግስት እኮ መጣል እኮ መብት እንዳለው ታውቂያለሽ። አልይዝም እኔ አልችልም። አይሞኝ አይደለም በጣም አውቃለሁኝ እንዴ በጣም ምንም ነው ይበታለሁ በደንብ ነው ማውቀው። ሲጀመር በነገራችን ላይ ኤለን አንቺ ታውቂያለሽ አንቺ አልነግርሽም። እኛ እኮ በልጆቻችን እኮ ዩሮፕ የምንኖረው 200 ዩሮ ቤት እየከፈለ በስነ ስርዓት እየሰራ ቅርር ብሎ እኮ መኖር ይችላል። ዝም ብሎ እንደገና ደግሞ እኔ የሚገርመኝ ትማራለች፣ ልክ እንደምታቆና ማለት ነው። ትማራለች፣ ትሰራለች። እንትን እኮ ነው እያደረገች ያለችው። እየተማረች እየተከፈላት ፕራክቲስ ነው የምታደርገው ስራውን። አይ ነው 3ኛ ሴሚስተር ናት ገና ያ እና በቃ እኔ ምን በቀደምነታ በአቢባ አንጀቴ ቅጥል በቃ እንዳውም እየሰደብኳን ነበረ ከታች ማለት ነው። እየሰደብኳን ነበረ ከታች እና ሄለንዬ አንቺ እግዚአብሔር ይስጠሽ በእውነት እንዴ ኢሮፕ ላይ ማነው ሲንግል ዳድ እንዴ? እኛ እኮ በልጆቻችን ነው የምንኖረው። እናውቃለን እኮ ሴቷ እኮ ልጅ ስትወልድ እኮ ወንዱን ነው ከቤት የምታባረረው አለ የጉንዳንት የሚከፍለው የክስትራ ገንዘብ አለ ለሱ ብላ እናውቃለን እኮ ጀርመንን ሀገር እኮ በደንብ ነው የምናውቀው። ከሳሪ የልጆች ብር የሚገባው እስካሁን እጁ ላይ አልገባም ታውቂያለሽ። ኪንደር ጌልድ ነው እሱ ኪንደር የልጆች ገንዘብ ነው። ገና ሶክ እያደረገ ነው። ግን ሶኩ ከሰደገ በኋላ ልጆቹ አጠገቡ ካለ ጀምሮ ወደውን ትከፍላለች። ያልገባት ነገር ትክክል እና ህጉ ነው። እኔ እንደው በቃ ስለ አብሶ ስለ ጀርመን ሀገር የማያውቁ ከሆነ አፋቸውን ዘግተው ቁጭ ቢሉ አስተያየት ባይሰጡ ገና ለገና ነገ ጂጂ ታሞግሰኛለች ብላ ከሆነ ጂጂ ዛሬ ብታሞግሳ ነገ ደግሞ ትረግጣታለች። የኦሮሞና ምትለውን ፋኒን በመርገጥና ለእሷ ቂጥ በመላስ ነው የምትክሰው። ገባሽ? አዎ እንደገና ደግሞ አቢባ ማለት ሆዶ አደር ነው የሚባለው እንደዛ ነገር ናት። ትዝ ካለሽ ልልቲ ቤቷ ስትገባ ማለት ነው አንቺ ዘረኛ ነሽ አልቻት። ቤታዩ ያልተሳደበችው ዘር አለ እንዴ? ያልተሳደበችው ዘር አለ? እናት አልቀራት፣ ልጅ አልቀራት፣ አባት አልቀራት። ለአፍ የሚዘገንን ስለ ማህፀን ራሱ ያልተናገረችው ነገር አለ እንዴ? አሁን ለሳምሪ ራሱ ምናል እቺ ልጅ ዘር አልሰደበች ሃይማኖት ለምን ተጣምዷታላችሁ? ዘር የሚሰደብ እናንተን የሚጠመድ ከሆነ ራሱ ቤት ለምን ነው ቂጧ የምትልሰው ታዲያ? እሷ እንደዚህ እውነት ለፍትህ የቆመች ከሆነ እውነት ለአረብ ሀገር ልጆች የምሳላቸው እኔ ለፍትህ ነው የቆምኩት። እኔ ለእውነት ነው የቆምኩት ነው የምትላቸው። እንደዚህ እያለች ነው ብራቸውን የምታጥበው። እሷ ቤቷን፣ ኑሯን፣ ባሏን የአረብ ሀገርን ብር እኮ እናውቀዋለን። ባሏን በእንትን ላይ አይደለ እንደያዘችው ከአረብ ሀገር ሴቶች እየሰበሰበች አይደለ እንደያዘችው እንዴ? እሷ እንደ ባለትዳር ትተኛለች እንዴ? ለሊት ከሚገባ ለሊት ጌም ትጫወታለች። የነፋባት ነው ቤት የሚገባው ታውቃለች። ይሄንን
ያ ሌሊት ከሚገባው ሌሊት ጌም ስትጫወት ታያታለሽ። ቀን ከሚገባው ቀን እንደዚህ ነው። እንዴት ዳር ለምን ካላኖረች አያኖራትም። ጠጥቶ ነው እግሩን ሰቅሎ የሚተኛው። እች ባለጌ፣ በጣም ባለጌ። እኔ በጣም ነው እንትና የሚያሳዝነኝ። በእውነት ነው የምልሽ፣ እግዚአብሔር በሚያውቀው እናውቀዋለና የጀርመንን ሀገር ኑሮ ስለምናውቀው እንዴት እንደሆነ ስለምናውቀው። የትኛው ወንድ ነው ልጅ ሁለት ልጁ አቅፎ እንደገና ለገና ዩግንዳም ከሚያሳድግብኝ እኔ ላሳድግ ብሎ ነው የያዘው። ይታወቃል። በመንግስት የሚያድጉ ልጆች ምን አይነት ልጆች እንደሚሆኑ ምን አይነት አግሬሲቭ እንደሚሆኑ የታወቀ ነው። ለዛ ነው ምንም ቢሆን እኔ አጠገባቸው የአባታቸውን ጠረን የእናታቸውን እንኳን ባያገኙ የአባታቸውን ጠረን እያገኙ ይደጉ ብሎ ሰብስቦ በወጣትነቱ እንዴ ልጅ ይዘሽ እኮ ሱፐር ማርኬት መሄድ እኮ በጣም ትልቅ ነገር ነው። እና በጣም መሀይብ ደደብ ናት እሷ። ልጆቿን አቅፋ የእናትና የአባትን ፍቅር እየሰጠች እያሳደገች እንደ ወጥታ እንደዚህ አይነት ነገር መናገሯ በጣም ባለጌ ናት። እና ይህን ልነግርሽ ነው የለንዬ። መልካም ምሽት። እሺ እኔ ናት ቴንኪዩ። ወደ ቤት የራሱ ህጻናቶቹን መርዳት ብቻ አለም ልጆቹ ሆነም ቀረም እንትን አለ ገባሽ? ግን ቢያንስ ፋኒ ሰው ከጎኑ አጠገቡ ለመኖሩ እንደ ሞራል ይሰማዋል። በትክክል እሱም አንድ ነው። ባለጌና እንደዚህ ስለሆነች ከሱ ጋር የተጫወቱ ሴትና ወንዶች ካለ በውስጥ እየሄደች የሴትን ጥቃት ትፈልጋላችሁ፣ ልጄን ገሎ እንደ ቀነኒ ሊጥል ነበር እኮ እያለች ታስፈራራቸዋለች። እሷ ግን ልጇ ሰዎች ከእሷ ጋር እንዲጫወቱ ኤርሚን በግልጽ እንደሰደበችው የለም እነ ጆን ዳንኤል ልጆይን አጫውቱልኝ እያለች እንደዛ እንደምትለማመጡ የለም። ከአሁን በፊት ቲክቶክ ላይ ከአሁን በፊት ገና ቲክቶክ ሲከፈት እዛ ስለነበረች ይሄ ፖለቲካን ስድቧ ምናምን እየተጠቀመች ሰዎች ልጆቹ ወጣቶቹን ታስፈራራለች። እሱ ግን እንደዚህ የሚያስፈራራለት ወይም ምንም የሚያመጣው አጀንዳ ስለሌለ ብቻውን ያለው ገባሽ? እኛ ሆኖ ለመታየት ነው የሚሯሯጡት። የሄዱበት ጥግ ለፖሊሱና ገሎኛል ደብድቦኛል ብላ ነው ሄደችው። ገባሽ? ያ እና አሁን እሱ ሁሉ ሰው ጸጥ ሲለው የእነሱ ነገር ተቀባይነት አግኝቶ እሱ እየተጣለ እንደሆነ ነው የሚሰማው። ይሄ እነሱ የሚነፉ ልጆቹ ራሱ ከፈንደው ምን ሄሉዬ መንግስት ያሳድጋል ምናምን የሚባለው መንግስት በተወሰነ ደረጃ የተወሰነ ነገር ሊረዳ ይችላል። ልጆች በጣም ይኸውላችሁ ኢትዮጵያ ያለ ልጅ በጣም ይለያያል። ኢትዮጵያ ያሉ ልጆችንም አቅም ካለን ብንረዳ ምንም ችግር የለውም። ግን ውጭ ሀገር ልጅ ስታሳድጉ ብቻችሁን ሆናችሁ በጣም ብዙ ነገር ከባድ ነው። ምክንያቱም ልጆቻችን ትምህርት ቤት በብዙ ነገር ተጠቂዎች ናቸው። በቀለማቸው አቢዝ ይደረጋሉ፣ በፀጉራቸው አቢዝ ይደረጋሉ። ቤት ሲመጡ በጣም ብዙ ሰፖርት ሲስተም ያስፈልጋቸዋል። አክቲቪቲ